ባሳለፍነው 2 ሳምንት እንግዲህ የአርሰናል እግር ኳስ ክለብ ደጋፊዎች ከፍተኛ ደስታም ልበለው ከፍተኛ ሀዘን የሚያስተናግዱበት ነው። የመጀመሪያውን 2 ሳምንት በፊት ፕሪሚየር ሊግ ያረጋገጡበት ከክሪስታል ፓላስ ጋር ያደረጉትን ጨዋታ፣ ቅዳሜ ደግሞ በዩኤፍኤ ቻምፒየንስ ሊግ ከፓሪስ ሳን ጀርመን ጋር አድርገው በፔናልቲ በፍጹም ቅጣት ምት የተለያዩበት ነው። እንግዲህ እንደ አርሰናልም ይሁን የተለያዩ የእግር ኳስ ክለቦች ሲያሸንፉ ዋንጫ ምን ያህል ያገኛሉ፣ ምን ያህልስ ለአሰልጣኞቻቸውና ለተጫዋቾቻቸው ይከፍላሉ፣ ምንጮቻቸውስ የገቢያቸው የወጫቸውስ ትልልቅ ድርሻ የሚወስዱት ምንድናቸው የሚለውን እኔ ላስረዳ እንኳን የእግር ኳስ ያን ያህል ጆርናሊስት ስላልሆንኩ እገዛ ፈልጋለሁ። ዛሬ እንግዲህ በሃሽታግ ሽቀላ ከታላቅ ክብር ጋር እንግዲህ አቶ መንሱር አብዱልቀኒ ጋብዣለሁ። መንሱር እንኳን ደህና መጣ። እንኳን ደህና ቆይ። እኔ የምታወቀው የቢዝነሱን ነገር እንደዚህ ሆኖ በዚህ ፐርሰንቴጅ ምናምን የፉትቦልም ሽቀላ ነው አይደለ? ፉትቦልም ደግሞ ሽቀላ ስፖርት፣ በአጠቃላይ ስፖርት ራሱ ከኢንተርቴይንመንትም አንጻር ብትለው ከብራንድም አንጻር ኢን ቢሊየንስ ኢፍ ናት እንደው 100 ኦፍ ቢሊየንስ የሚንቀሳቀስበት ነው። እንደው መጀመሪያ ውይይታችን ልጀምርና አንድ ቡድን ዋንጫ ሲበላ በምን መልኩ ገቢ ሊያገኝ ይችላል? እንደአሁን አርሰናል አሸነፈ አይደለ? እንደዚህ ፕሮጀክሽኑን እያየሁት ነበረ። ላለፉት እንደውም 5 ዓመት ያሉትን ነገር እያየሁት ኪሳራ ተመዝግቦ ላስት ይር ላይ ነው ትልቅ 1 ሚሊዮን ፓውንድ ብቻ አስመዝግቦ ነበር ኪሳራ። አሁን ደግሞ ፕሮጀክት ሊሆን ወደ 50 ሚሊዮን ትርፍ ሊሆን ይችላል ይባላል። እስቲ በምን መልኩ ነው ያለው? የፉትቦሉ ዓለም ኢንዱስትሪው በአጠቃላይ አሁን ያለው ፕሮፌሽናል ፉትቦል በጥቅሉ ካየው አትራፊ አይደለም። ፎር ዩር ሰርፕራይዝ አትራፊ አይደለም። በጥቅሉ ካየው አትራፊ የማይሆንበት ምክንያት ግን ገቢ አጥቶ ሳይሆን ከስተመር ጠፍቶ ሳይሆን ኦቨር አምቢሽስ የመሆን ነገር። አንዳንዴ ለፉትቦል ክለቦች ቡድን መገንባት ማለት ከልክ በላይ አምቢሽን ይኖርና ከልክ በላይ ለተጫዋቾች ግዢ ያወጡና ያ በኋላ ሲወራረድ ትርፍ ላይሆን ይችላል። እንደ ኖቲንጋም ፎሬስት ያለው ክለቦች አሉ። ባለቤቶቻቸው ይሄ ያለፈ ሲወርድ ሲዋረድ እንላለን። ብዙ መዋረዱን ተወና ሲወርድ የመጣ የቤተሰብ ወይ የልጅነት የሆነ ህልም አለ አይደለ? ኖቲንጋም ከተማ ውስጥ ሰውየው ግሪካዊ ናቸው። ትልቅ የንግድ መርከብ ባለ ሀብት ናቸው። ኖቲንጋም ከተማ ነበር የተማሩት። ያኔ በአዳሪ ትምህርት ቤት ውስጥ በነበሩበት ጊዜ ኖቲንጋም ፎሬስት የአውሮፓ ሻምፒዮን ሆኖ ነበር በ1980ዎቹ መጀመሪያ። ስለዚህ የቤተሰብ ሀብት አለ። አባታቸው የግሪክ ፕሮፌሽናል ክለብ ባለቤት ናቸው። የፎሬስትን ያንን የበፊቱን ህልም መልሳለሁ ብሎ ያን ሌጋሲ አምጥቼ እንደገና እናረጋለን። ያ እንግዲህ የልጅነት ትዝታ ነው። የወረሱት ነገር አለ ከቤተሰብ። ስለዚህ በፎሬስት ያ የትምህርት ቤት ህይወታቸውን በሚያስታውስ ኢንቨስት ማድረግ ጀመሩ፣ ክለቡን ገዝተው ማለት ነው። እና ከልክ በላይ አውጥተው ፕሪሚየር ሊግ ላይ አመጡት። ፕሪሚየር ሊግ ላይ አምጥተው ቻምፒየንስ ሊግ ላይ አልፍ እንግዲህ ቻምፒየንስ ሊግ ሻምፒዮን ሆኖ ነበር ያኔ። ጫፍ ላይ ደርሶ ሲዝኑ ተጠናቀቀ። ሲጠናቀቅ ሚት ሳያደርጉ ቀሩ አላማቸውም ማለት ነው። እና ምን ልልህ ነው እንደዚህ አይነት ደጋፊ የሆኑ ባለቤቶች አሉ። እና አንዳንዴ ይሄ PSR FFP የሚባሉ የፋይናንስ ቁጥጥር ደንቦች ስራ ላይ ውለዋል። አሁን ፕሮፊታብል ኤንድ ሰስቴይናቢሊቲ ሩል የሚባል አለ። ዝም ብለህ እንድታወጣ አይፈቀድልህም። አሁን ትርፋማነትን ቀጣይነቱን ማረጋገጥ አለቻለ እና ከከሰርክም ገደብ አለ ልትከስርበት በ3 ዓመት። እና ይሄ ባይኖርማ በቃ ለከት ያጣ ነበር። እና በዚህ ምክንያት አሁን ቼልሲ በሮማን አብራሞቪች ዘመን ይሄ ህግ ስላልነበረ በአንድ ዓመት ሪከርድ ነው የሰበረው የተጫዋቹ ግዢ። ቡድኑን ለማጠናከር ካለ ፍላጎት ምን ባለቤቶች ስሜታዊ ደጋፊዎች ሲሆኑ ኦቨር አምቢሽስ ይሆናሉ በኢንቨስትመንታቸው። ያ ላይ ያተርፍ ይችላል እንደዚህ አይነት ነገር ስለሚበዛ። አንድ ሁለተኛ በፉትቦል ቲሞች ላይ ኢንቨስት ስታደርግ ደግሞ ሁልጊዜ ይሳካል ማለት አይደለም። እንደየትኛውም ቢዝነስ ትራያል ኤንድ ኤረር ነው። አንዳንዴ ሪስክ ትወስዳለህ፣ አንዳንዴ ላይሳካ ይችላል። እና በሂሳብ ዘመኑ ፍጻሜ ስታሰላው ኪሳራ ነው። እንደዚህ አይነት ነገር አለ። አንዳንድ ክለቦች ሻምፒዮን ሆነው አያተርፉ፣ ትልቅ ዋንጫ አሸንፈው አያተርፉ። ለምሳሌ ፓሪስ ሳን ጀርመን የዩኤፋ ቻምፒየንስ ሊግ ፋይናሊስት በሆነበት የኮቪድ ወቅት ላይ ከባድ ኪሳራ ውስጥ ነበር። ምክንያቱም ይሄ ኮርፖሬት ሌቨሬጅ የሚባል ነገር አለ አይደል? ባለቤቶቹ ገንዘብ ኢንጀክት ያደርጉና ፈረንሳይ ሀገር እንደ እንግሊዝ አይደለም፣ PSR ህግ አልነበረም። አምቢሽኑ አውሮፓ ሻምፒዮን መሆን ነው። ቡድኑን ለማጠናከር ከዚህም የሚያመጣቸው ከዋክብት ዋጋቸው ውድ ነው ብቻ ሳይሆን በትልቅነታቸው
ፓሪስ መጥቼ ፈረንሳይ ሊግ ላይ ምንድነው ማገኘው ብሎ ያስባል። ምንድነው ማገኘው? እንደ እንግሊዝ በፕሬስቲጅ ትልቅ ሊግ አይደለም። እንደውም የሚያገኙትም ኤክስፖዠር አንድ አይነት አይደለም። ስለዚህ በገንዘብ ነው የምታካክሰው። በገንዘብ አታለህ ታመጣቸዋለህ። ክፍያውን ለምንድነው ሳውዲ አረቢያ ለነ ሮናልዶ ይሄን ያህል የሚከፍለው? ሳውዲ ሊግ በጣም ሎ ደረጃው ዝቅ ያለ ስለሆነ በዚህ ነው የምታካክሰው። እና በዚህ ምክንያት ፕሮፌሽናል ፉትቦል ዓለም ጠቅለል አድርገህ ካየኸው ከፍተኛ ገቢ ያለው ነው። ነገር ግን ትርፉ እንደዛ አይደል። ኪሳራ እንዲያውም ኪሳራዎች ይመዘገባሉ። እንዲያውም ሳነብ ምንድነው ዋንጫ የበላውና ሁለተኛ ሶስተኛ የወጣው ላይ ራሱ ያለው ልዩነት ሜሪት ፔመንት የሚባል አለ። እንግዲህ ዋንጫ ስታሸንፍ አንደኛ፣ ሁለተኛ፣ ሶስተኛ ስትወጣ የሚከፈል በጣም ሚኒመም ነው ልዩነቱ። 2 እስከ 2.5 ሚሊዮን ፓውንድ ነው። ከአንደና 2 ከ2 እና ከ3 እያለ የሚወርደው በሊጉ ይለያያል። እሱስ እንዴት ነው? አሁን ለምሳሌ ያን ሁሉ ተጫዋች አውጥተህ ያን ሁሉ ነገር አድርገህ አንደኛ ስትወጣ 5 ሚሊዮን አግኝተህ ሁለተኛ ስትወጣ 2.5 የምታገኝ እሱ አንድ ገቢ ዘርፍ ነው። 198 ሚሊዮን ፓውንድ አገኘ አርሰናል ዘንድሮ ሻምፒዮን ስለሆነ። ከሁለተኛው ማንቸስተር ሲቲ 4 ሚሊዮን ፓውንድ ገደማ ነው ልዩነት። 4ም አይሞላም መሰለኝ እዛ አካባቢ። ይሄ እንግዲህ የውድድሩ አዘጋጅ ፕሪሚየር ሊግ የሚለው የክለቦች በጋራ 20ዎቹ ክለቦች የመሰረቱት ሼር ካምፓኒ ነው እና የክፍያ የመከፋፈያ ፎርሙላ አላቸው። ሁሉም ክለቦች የተስማሙበት ሻምፒዮን የሆነው በሜሪት ከፍ ያለ ክፍያ ማግኘት አለበት በሚል ያን አግኝቷል። ግን የፉትቦል ክለቦች ገቢ አንድ ትልቁ ገቢ እሱ ቢሆንም ሁሉንም ግን የሚወክል አይደለም። 3 አይነት ገቢዎች አሉ በዋነኛነት። አንደኛው ማች ዴይ ሬቬኒው የሚባለው የጨዋታ ዕለት ገቢ። ይህንን በብዙ ቅርንጫፎች ልተነትነው ትችላለህ። በዋና ጌት ሪሲት አለ፣ ቲኬት ሽያጭ የምታገኘው። ሌትስ ሴይ ሪያል ማድሪድ 100,000 የተመዘገቡ አባሎች አሉት እና እነዚህ አባላት 167 ዩሮ በየአመቱ ለአባልነት ይከፍላሉ አንድ ጨዋታ ሳይሩ። ከዛ ደግሞ የአመት ቲኬት ደግሞ 3200 ዩሮ እያንዳንዳቸው ይከፍላሉ። የአመት ሲዝን ቲኬት ሆልደርስ ሳንቲያጎ ቤርናቢው የሚባለው 90,000 ገደማ ተመልካች የሚያስተናግድ ስቴዲየም ውስጥ ኢማጂን ሁሉም ተሽጦ አልቆ ዌቲንግ ሊስቱ ርቀቱ በአርሰናል ዌቲንግ ሊስቱ 100,000 ገደማ ደርሷል። እና ኢትስ ጀስት የማድሪድ ሀብታሙ ክፍል ብቻ ጉዳይ አይደለም። ሪያል ማድሪድ ስትል አርሰናል ኖርዝ ለንደን ብቻ አይደለም ጉዳዩ እዚህም ገንዘብ ካለው አንድ የአርሰናል ደጋፊ ያን መግዛት ይፈልጋል። እና ሪያል ማድሪድ አይነት ክለብ እንደ ባየር ሙኒክ አሉ 300,000 ከፋይ አባሎች አሉት ሜምበርስ ባየር ሙኒክ። ሁለቱ ባየርን ሪያል ማድሪድ ባለቤትነታቸው የማን ነው? የባለ ሀብት አይደለም፣ ራሻን ኦሊጋርክ አይደለም፣ የአረብ ከበርቴ አይደለም፣ ሼር ካምፓኒ አይደለም፣ የደጋፊው ናቸው። የሪያል ማድሪድ የደጋፊ ነው። ባየር ሙኒክ ደግሞ 50 ሲደመር 1 የሚባል ህግ አለ፣ ከግማሽ በላይ የደጋፊው። ስለዚህ ሪያል ማድሪድ እንኳን በማድሪድ እንደ ፕሮፊታብል ኦርጋናይዜሽን አልተመዘገበም። ነን ፕሮፊታብል ተብሎ ነው የተመዘገበው። ያተርፋል፣ የገቢ ግብር ይከፍላል፣ የትርፍ ግብር ይከፍላል። ነገር ግን ትርፉ የሆነ ሰውን ኪስ የሚያደልብ አይደለም። የሆኑ ሼር ሆልደሮችን ኪስ የሚያደልብ አይደለም። እና ተመልሶ ለኮሚኒቲው ነው። ዞሮ የደጋፊው በአብዛኛው የማድሪዳውያን ነው በሜምበርሺፕ ካየው። ግን ደግሞ ዓለም አቀፍም አሉት። አንደኛ ነው በደጋፊ። ስለዚህ ገቢያቸው ብዙ ነው ስንል ይሄን ሁሉ መያዝ አለበት። እና በማች ዴይ የአመት ቲኬት 3200 ዩሮ ነው የቤርናቢው መካከለኛ ክፍያ ስል ብዙ ጊዜ ሰዎች የሚያዩት ምን መሰል ከማች ዴይ ሬቬኒው እነዚህ ፉትቦል ክለቦች አርሰናል፣ ማን ዩናይትድ የመሳሰሉት እኩያ ክለቦች ከፍተኛውን የገቢ ድርሻ የሚያገኙት ከእነዚህ ሀብታሞች ከሚገዟቸው ቦክሶች ነው። የቪአይፒ ቦክሶች አሉ። ቪአይፒ በለው መስተንግዶ ልዩ ነው። እንደ ቤተሰብ ነው የምትገባው። ይሄ ፕራይቬሲ በጣም የተጠበቀ ነው። ምናምን ተሰልፈህ ምናምን አታውቀውም። እሱ በአመት ከ30 እስከ 40,000 ፓውንድ ድረስ ነው ቢገዛ እና ላይገቡም ይችላሉ። ገዝተው ላይገቡም ይችላሉ። ባለሀብት ነው፣ ሲፈልግ ሊገባበት ነው። ለሱ ቅንጦት ነው። ይሄ አርሰናል ፓሽኑ ነው። የፕራይም ሚኒስትሩ ፓሽን ነው። የኬር ስታርመር የብሪቲሽ ፕራይም ሚኒስትር ከድሮ ጀምሮ ከልጅነት ጀምሮ የደገፉት ነው። ፕራይም ሚኒስትር ሲሆን አይተውም። ያ ማንነት ይቀጥላል። እና ግን የሆነ ከጎል በስተጀርባ ያለው ወንበር ላይ መጥቶ እንደ ወርኪንግ ክላስ ቁጭ ብሎ ግን መመልከት አይችልም። ስለዚህ ለሱ የተለየ ቦታ ያስፈልጋል። እንዲህ ፕራይቬሲ የሚፈልጉ ተመልካቾች አሉ። ሀብታሞች፣ ዝነኞች ወዘተርፍ ሁሉንም ክላስ ነው ስቴዲየሞች። እንደኛ ሀገር አይደለም። የኛ ሀገር ሁሉንም ክላስ ሊይዝ አይችልም።
ቦክስ ልዩነት አለ። ስለዚህ ማች ዴይ ሬቬኒው ይሄንን ሁሉ ሊያጠቃልል ይሄ እንግዲህ ጌት ሬቬኒው ምንለው የቲኬት ሽያጭ ብቻ ነው። ግን ማች ዴይ ሬቬኒው አንዳንዴ ከምን ጋር ይቀላቀላል? የጨዋታ ዕለት የኬተሪንግ ገቢዎች አሉ። አንድ ደጋፊ ወደ ስቴዲየም የሚመጣው ጨዋታን ለመመልከት ነው። ሲመጣ ግን 1 ሰዓት ተኩል ብቻ አይቶ ወደ ቤቱ መሄድበት አይደለም። ቀደም ብለህ ትመጣለህ። ስቴዲየም አካባቢ የጨዋታ ዕለት ድባቡ አለ። ከጓደኞች ጋር እየተዝናና እየበላ ሻይ ቡና ትላለህ። ሄደህ መርቸንዳይዝ ትገዛለህ ምናምን አይደል? ግን እሺ መርቸንዳይዙን እንቶ በሌላ ዘርፍ ነው። ይሄኛው ግን የቢራውም የበርገሩም የማኪያቶም ምኑም በፉትቦል ክለቡ ስር የሚደረግ ስለሆነ ያም ገቢ ነው። እና አንድ ስቴዲየም አርሰናል ኤሚሬትስ ውስጥ 60,000 ተመልካች 60,000 እንግዳ ወደ ቤት ሲመጣ 60,000 መክፈል የሚችል ውድ ነው። የአርሰናል መክፈል የሚችል ነው፣ የመክፈል አቅም ያለው ሲመጣ እዛ አካባቢ ሜጋስቶሩም ይገባል። ሜጋስቶር ስካርፍ ይገዛል፣ ማሊያ ይገዛል፣ ለጓደኛዬ ለወንድሜ ለአክስቴ ልጅ ይገዛለሁ፣ ቁልፍ መያዣ ይገዛለሁ። ሁላችን ካልሲ አድርገናል ሁላችን አይደል? ስለዚህ ፓሽኔት ደጋፊ ኮንክ፣ ቀንደኛ ደጋፊ ኮንክ ነው ካልሲ ማድረጊያ አይቀርም። የክለብ አርማ የተለጠፈበት ለምን አልገዛ? ትገዛለህ። ካኒቴራ አለ፣ አልጋ ልብስ አለ፣ ይሄ መጋረጃ አለ፣ ምንጣፍ አለ። ክሬስት አይደረግም እንዳይረገጥ ይሄ ሁሉ የሜጋስቶሩን የሱቁን ገቢ በጣም የሚሰቅልበት ሰዓት ነው የጨዋታ ዕለት ማለት። ይሄ ሁሉ እንግዳ መጥቶ ያንን ሱቅ ምን ያህሉ እንግዳ ሊጎበኘው እንደሚችል አስብ። እንደ 20% እንኳን ጎበኘው ቢባል እኮ የትነት ይደርሳል። በጣም ብዙ ነው አይደለ? አዎ። እና ውጤት ሲኖር ደግሞ ይሄ ነገር የበለጠ ውጤት ሲኖር ደግሞ የበለጠ ከስተመር ኮንፊደንስ አለ አይደለ? በቢዝነሱ ዓለም ልክ እንደዛ ደጋፊም ከስተመር እኮ የከስተመሩም ኮንፊደንስ ከፍ ይላል እና ስፔንድ ያደርጋል። ለምሳሌ አንድ ምሳሌ ልስጥህ። ቶተንሃም ሆትስፐር የኖርዝ ለንደን ያለውን ይሄን አዲሱን ስቴዲየም ሲሰራ 62,000 ተመልካች አድርጎ ነው የሰራው። በአንድ በኩል ከአርሰናል ጋር ያለው ፉክክር ሰሜን ለንደን we have the biggest stadium ለማለት 62,000 አድርጉት። የአርሰናል 60 በደርቢው መካከል ያለውን ፉክክር በ2000 ስነ ልቦና የበላይነት ይወስዳሉ። ለብሽሽቅም ለምን ይመቻል። እሱን ተውና ስቴዲየሙ መጀመሪያ በዋይት ሃርት ሌን በሚባልበት አሮጌው ስቴዲየም አንድ ደጋፊ ወደ ዋይት ሃርት ሌን መጥቶ በጨዋታ ዕለት የሚያወጣው ከቲኬት ውጪ 2 ፓውንድ ብቻ ነበር በነፍስ ወከፍ አንድ ደጋፊ። ይሄን አዲሱን ስቴዲየም ሲሰሩት ግን በደንብ ነው በዲዛይን ያደረጉት። የአውሮፓ ትልቁ የስቴዲየም ካፌ ውስጡ አለ። አሁን አዲሱ ስቴዲየም ስራ ላይ ሲሆን አንድ የቶተናም ደጋፊ በጨዋታ ዕለት 27 ፓውንድ እንዲያወጣ አደረጉት። ስለዚህ 2 ነበር 27 ነበር። የቲኬት ሽያጩ ብቻ ሳይሆን ደጋፊው ወደ ስቴዲየም ሲመጣም የሚያወጣው አለ። አዲስ አበባ ስቴዲየም ስንሄድ ቆሎ እንገዛለን፣ ማኪያቶ እንጠጣለን፣ ብርቱካንም ትገዛለህ አይደለ? ሁሉ ነገር መቅረብ አለበት። ካልቀረበለት ተዝናንተ አየው ሊባል አይችልም። ጨዋታውን አይቶ ብቻ ነው የሚወጣው። አሁን ደርቆ ቢሆን ውሃ ትጠጣለህ። ተያያዥ ቢዝነሶች አሉ። ይሄ የኬተሪንግ ገቢ በሚለው ማች ዴይ ውስጥ ያካትታል አንዳንድ የፉትቦል ቢዝነስ ባለሙያዎች። ሁለተኛው ደግሞ ኮሜርሻል ገቢ የምንለው ነው። ኮሜርሻል ገቢ የማስታወቂያ ስፖንሰርሺፕ ገቢ፣ ኔሚንግ ራይት አለ። ኤሚሬትስ ስቴዲየም እንላለን አይደል? ሌላ ስም የለውም የአርሰናል ስቴዲየም። ኤሚሬትስ ሲገነባ ጀምሮ የዩኤኢ ኤርላይንስ በአቪዬሽን ኢንዱስትሪ ላይ በጣም ቀና ያለበት ሰዓት ስለነበር 2000ዎቹ አጋማሽ ላይ የስያሜ መብቱን ገዛ። አዲስ ስቴዲየም ስለሆነ ሌላ ስም በቃ የዳቦ ስሙ የመጀመሪያ ስሙ በቃ ሌላ ስም አልወጣለትም። አሁን ኤሚሬትስ 2028 ላይ ኮንትራቱ ያበቃል። ስለዚህ ከወዲሁ ድርድር ጀምሯል። አሁን አርሰናል 2006 ላይ የነበረበት አርሰናል አሁን ያለበት አጠቃላይ እንደ ክለብ የገበያ ማርኬት ብራንዱ በጣም ልዩነት አለ። ስለዚህ የአሁኑ ድርድር ገበያውን ዋጋውን የት እንደሚያደርስ አስብና ኤሚሬትስ ደግሞ የማሊያ ላይም ስፖንሰር ኤሚሬትስ እና አርሰናልን አሁን እጅና ጓንት ናቸው። መለያየት በቃ የአንድ ሳንቲም 2 ገጽታዎች ሆነዋል በዚህ የኮርፖሬት ፓርትነርሺፕ ማለት ነው። እና ኮሜርሻል ገቢ ይሄ ብቻ አይደለም። ስቴዲየም ውስጥ ጨዋታዎች ሲደረጉ ሜዳ ዳር ላይ ይሄ ኤልኢዲ ፔሪሜትር በዙሪያ የሚቀያየሩ አሉ። እነዚህ ሁሉ ቀጥታ ከክለቡ ጋር የሚደረጉ ድርድሮች ናቸው። ዩኤፋ ቻምፒየንስ ሊግ አይነት አህጉራዊ ውድድር ካልሆነ በስተቀር እንደዛ ከሆነ
የውድድሩ ባለቤት ዩኤፋ ነው። እሱ ነው ያንን ማስታወቂያ የሚሸጠው። ሌላ ጊዜ ግን ሲሆን ከአርሴናል ከተለያዩ ብራንዶች ጋር አድርጎ ማስታወቂያቸውን የሚያስተላልፉበት በፕሪሚየር ሊግ ላይ ከሆነ በሁለቱ ጥሎ ማለፍ ዋንጫዎች ካራባኦ ካፕ፣ ኤፍኤ ካፕ ምናምን ከሆነ እነዚህ ክለቦች ሆም ስቴዲየም ላይ ሆም ማቻቸው ላይ የሚያስተዋውቁት ከራሳቸው ጋር የተፈራረሙ ፓርትነሮቻቸው ጋር ሌላም ከዚሁ ጋር ይሄ ኮሜርሻል ገቢ ይባላል። የስፖንሰርሺፕ የፓርትነርሺፕ ፊፋ ሁለቱን ይለየዋል። ፊፋ ወደ $7 ቢሊዮን አሁን ያገኛል ከዚህ ዓለም ዋንጫ ተብሎ ይጠበቃል። ዋና 78 አጋሮች አሉ። ስፖንሰሮች ሳይሆን እሱ የሚላቸው አጋሮች እንደ ፓርትነርስ፣ ከዛ ደግሞ ስፖንሰሮች አሉ። ሁለቱን ይለያያል። ትንንሽ ዋናዎቹ እነዚህ ናቸው። ስለዚህ ኮሜርሻል ገቢ ምን አለን? ማች ዴይ ሬቬኑ አለን፣ ኮሜርሻል ሬቬኑ አለን። ከዛ ደግሞ ትልቁ ብሮድካስት ሬቬኑ ይሄ ነው። በቃ የገቢው ፒዛ ትልቁ ፓይ ይሄ ነው። ትልቁ ክፍል ይሄ እና የቴሌቪዥን ገበያ በየአመቱ እያደገ ነው። ፕሪሚየር ሊግ በጥቅል ይሸጣል። በጥቅል ነው የሚሸጠው። ክለቦቹ ተነጣጥሎ አይሸጡም። እንደ ሪያል ማድሪድ እንደ ማነው ስፔን ላሊጋ አይደለም። ስፔን ላሊጋ ይኸውልህ ሁለቱ ጉምቱ ናቸው። ማድሪድ፣ ባርሴሎና ዓለም አቀፍ የደጋፊያቸው ብዛት ከነ ጂሮና ጋር ሊመጣጠን አይችልም። ስለዚህ ዞር በሉ ከዚህ ደንበኛ አንበሳ ድርሻ የምትለው እዛ ጋር ይሄ የኔ ነው ብሎ በዛ ያለው የሚወስዱ። ስለዚህ በጋራ መሸጥ ስለማይችሉ በግል ነው የቴሌቪዥን መብትን የሚሸጡት። እንግሊዝ ፕሪሚየር ሊግ ላይ ግን በጋራ ነው የሚሸጠው። ፕሪሚየር ሊጉ ራሱ ነው ለገበያ የሚያቀርበው። አሁን እንግዲህ ሌተስቱ በ3 ዓመት ሳይክል ወደ $13 ቢሊዮን ገደማ ሙሉ ሲዝኑ ነው። የሶስት ሲዝን የቴሌቪዥን ገበያ በመላው ዓለም በእንግሊዝ ውስጥም ጨምሮ ያለው ማለት ነው። እና ይሄንን በጥቅሉ አንድ ቅርጫት ውስጥ አድርገው የተስማሙበት ፎርሙላ አለ። እንደየደረጃ፣ እንደየታሪክ፣ እንደየውጤታማነት ያ ተከፋፍሎ ይከፈላል። ለዚህ ነው አንደኛውና ሁለተኛው መካከል ያለው ልዩነት የመጣው ከዚህ ነው። ይሄ ነው እንግዲህ እኔ ቴሌቪዥን ዓለም አቀፍ ቴሌቪዥን ላይ ሸጬ አምጥቻለሁ ብሎ የተሾመው አካል ይሄንን ገንዘብ ተከፋፈሉ ይላል። ሲያከፋፍል ኃላፊነት ተሰጥቶታል። ፎርሙላውን በጋራ ነው የተስማሙት። የፕሪሚየር ሊግ ቦርድ 20 መቀመጫ አለው። 20ዎቹም አንዳንድ ተወካይ አላቸው። ትልቅ ነው ትንሽ ነው የሚባል ነገር የለም። እኩል ድምፅ ነው ያላቸው እዚህ። ከዛ ሶስቱ ሲወርዱ ሌሎች 3 ይተካሉ አይደል? በሼር ካምፓኒ ውስጥ አዲስ ሼር ሆልደር ሆኖ 3 ይገባሉ። እነዛኞቹ ይወጣሉ፣ ወደ ፉትቦል ሊግ ይገባሉ። ሌላኛው ታች ሌላ አወዳዳሪ አለ። ስለዚህ ከፕሪሚየር ሊግ ወደ ቻምፒዮንሺፕ ስትወርድ ያለው የገቢ ልዩነት የ250 ሚሊዮን ፓውንድ ገደማ ልዩነት ስላለው ምን ይደረጋል? አይ እንደ ሀብታም ኖረህ በአንድ ጊዜ ዝቅ ብለህ ደግሞ ኑሮ ሊከብድ ይችላል እና መበረታታት አለብህ ተመልሰህ እንድትመጣ። ፓራሹት ፔመንት የሚባል ነገር አለ። ለ3 ዓመት እየቀነሰ በየአመቱ የሚከፈላቸው ክፍያ አለ። ፕሪሚየር ሊጉ ከላይ ጠብ ያደርግላቸዋል። ሳንሴት ክሎዝ የሚባለው ልክ አሁን እንደ ሳንሴት ክሎዝ አንዳንድ ኤጀንቶች ከአትሌቶቻቸው ጋር ሲፈራረሙ እንደው እኔ ብራንድን አብቅቼ አሁን ኮንትራቴን ላቋርጥ ብትል ለሚቀጥሉ 3 ዓመት 75 50 25 አድርገህ ከምታገኘው ላይ ይሰጣል። ልክ እንደዛ ነው። ወደ ፕሪሚየር ሊጉ ከተመለስክ ወደ ሼር ካምፓኒው ተመለስክ ማለት። አለበለዚያ ግን 3ቱን ዓመት ያቺ የምትንጠባጠበውን እያጣጣምክ እንትን ትላለህ። በጣም ሎጂካል የሆነ ፎርሙላ ነው። ለምን መሰለህ እንደዚህ ሆነው ፕሪሚየር ሊግ ላይ የምትከፍለው ለተጫዋቾች የምትከፍለው ደሞዝ የፕሪሚየር ሊግ ደሞዝ እንጂ ሻምፒዮንሺፕ ደሞዝ አለ። ስለዚህ ፔሮልህ ላይ ነው የሚነካው እና ሜዳ ላይ ያለው ውጤት እምቢ አለህና ወረድክ። እነዛን ተጫዋቾች ይዘህ ከወረድክ ምንድነው የምትከፍለው? እዛ ያለው ገቢ ላይ እንደ ሀብታም ትኖራለህ፣ እዚህ እንደ ድሃ መኖር አለ፣ እንደ መለስተኛ መኖር አለ አይደል? ስለዚህ ያንን እንዲቋቋሙ ይሄ ፓራሹት ፔመንት እንደ ፓራሹት እንዲሚወርድ ክፍያ አለ። 3ቱን ዓመት እድል ይሰጡሃል። 3 ዓመት ካልተመለስክ ወደ ላይ አለቀ። 4ኛ ዓመት ላይ የለም አያገባንም፣ ቀጃችን ታጥበናል፣ ጨርሰናል። አንተ you belong to lower division በቃ ስታተስህ በይፋ በቃ ይታወጃል ማለት ነው። እነዚህ 3 ዋና ገቢዎች ናቸው። እንግዲህ የገቢዎቹን ምንጭ ነገርከኝ። መጀመሪያ ማች ዴይ ሬቨኒው ወይንም የጨዋታ ቀን ያለው ገቢ፣ ከዛ ኮሜርሻል ወይም የማስታወቂያ ገቢዎች ይኖራቸዋል። 3ኛ ደግሞ የብሮድካስቲንግ ወይም በተለያዩ የቲቪ ጣቢያዎች የሚያስተላልፉበት ክፍያዎች። እነዚህ 3 ዋና የገቢ ምንጮች ናቸው። በጣም እስቲ የእግር ኳስ ክለቦች ትልልቅ ወጪያቸው ምንድን ነው? ትልቅ ወጪ ያለ ጥርጥር የተጫዋቾች ደሞዝ። የተጫዋቾች ደሞዝ
የተጫዋቾች ውጤታማ ለሆኑ ክለቦች የተጫዋች ኢንሴንቲቭ አለ። አንዳንዴ ስኬት ወጪም ይጨምሩብሃል። ኮንትራታቸው ላይ ለምሳሌ ማንቸስተር ዩናይትድ የዩናይትድ ደጋፊዎች ሁሉ የሚያውቁትን ነገር ልንገርህ። ማንቸስተር ዩናይትድ ለቻምፒየንስ ሊግ ካለፈ ብዙሃን ተጫዋቾቹ የ25% የደሞዝ ጭማሪ ያገኛሉ። ይሄ ኮንትራታቸው ላይ ነው ያለው። ቻምፒየንስ ሊግ ከሌለ 100,000 ፓውንድ ከተስማማ የምታገኘው 75,000 ነው። ኦኬ ሶ ኦዲየንስ ወደዛም ከገቡ 25% ከፍ ይላል። አለበለዚያ ይሄ እንግዲህ የክለቡ ፖሊሲ ነው። ሁሉንም ባይሆን እንኳን አብዛኛዎቹን ተጫዋቾች በዚህ ኮንትራት ነው ያስፈሩት። ስለዚህ ስኬት ወጪም አለው። ገቢህን በጣም ያሳድገዋል። ወጪም ግን እንዳለው መርሳት የለብህም። በስፖርቱ ዓለም ኢንሴንቲቭ የሚባል ክፍያ አለ። እኛ ሀገር እንኳን ተጫዋቾች ከደሞዛቸው ኢንሴንቲቭን አንዳንዴ የሚያስቡበት ጊዜ ነበር። አሁን እንኳን ደሞዛቸው በዝቷል እና ምንድነው ለተጫዋች የሚከፈል ክፍያ ጀስት ለአንተ የሚከፈለው ለሱ የሚከፈለው ለኔ የሚከፈለው ሊለያይ ይችላል። እንደ ውልህ ነው፣ እንደ ደረጃህ ነው። መጠኑ ብቻ ሳይሆን የክፍያው አይነት ኮንትራት አሁን በጣም ባለብዙ ገጽ ነው። ኮንትራት ማለት የአንድ ገጽ ጉዳይ አይደለም። መጨረሻ ላይ ሲፈርሙ ስታይ ለሴሬሞኒ 1-2 ገጽ ላይ ሲፈርሙት ያለ ነው ግን ሪፈርም ያደረገው ሌላ ሰነድ አለ እያንዳንዱ እና እሱ ላይ ነው የሚፈርሙት እንጂ ዋናው ኮንትራት እዛ ዋናው ኮንትራት ሌላ ነው። ፓሪስ ሰን ዠርመን ሻምፒዮን ሆነ ማለት የአውሮፓ ሻምፒዮን ሆነ ማለት እንግዲህ የ157 ሚሊዮን ፓውንድ ገቢ ከዩኤፋ ከአውሮፓ እግር ኳስ ማህበር አስገኘ ማለት ነው። ተጫዋቹ ደግሞ ባስገኘው ልክ የላቡን ማግኘት የለበትም አለበት። በኮንትራቱ ልክ ማግኘት አለበት። በተጨማሪ ደግሞ ክለቡ በቃ አሳክታችሁልኛል፣ ገቢ ጨምሯል፣ ስለዚህ ስታፍ እንደምትጋብዘው፣ ደሞዝ እንደምትጨምረው፣ ጉርሻ እንደምትሰጠው ለተጫዋቾቹ በኮንትራታቸው መሰረት የምትከፍለው ጉርሻ አለ። ዩናይትድ አሁን በደሞዛቸው ላይ ሁሉ እንዲህ አይነት መጨመር መቀነስ ይጠቀማል። ግን ደግሞ እንደው በአጠቃላይ ሻምፒየንስ ሊግን ካሸነፍክ ተብሎ ለአሰልጣኝም ለተጫዋችም የሚከፈል ክፍያ አለ እና እነዚህ ክፍያዎች በጣም ብዙ ናቸው። በተለይ ለተጫዋቾች ግዢ የሚወጣው ለትራንስፈር የሚወጣው ለተጫዋቾች ደሞዝ የሚወጣው ዋነኛ የፉትቦል ክለቦች ወጪ ዋናው ወጪ ይሄ። ከዛ በኋላ በጣም ብዙ ወጪዎች አሉ። ይሄ ብለህ መዘርዘር አትችልም። ለምሳሌ ፉትቦል ክለብ የሜዳ ተርፍ ይሰራል? አይሰራም። የፉትቦል ክለብ ምንድነው ስራው? ቡድን ማዘጋጀት፣ በዛ ዙሪያ ብራንዱን መሸጥ ነው። በዚያም በዚህ አይደለ? ቲኬት መሸጥ ነው። አሁን ቅድም ያልናቸውን ገቢዎች መሰብሰብ፣ እንዴት እንደማያመጣ ማሰብና መስራት ነው። ስትራቴጃይዝ ማድረግ ነው ምናምን። ጠንካራ አሸናፊ ቡድን መገንባት ነው። ግን የሜዳ ሳር ይሰራል? አይሰራም። የሜዳ ሳር እንዲሁ ዝም ብሎ ተዘርቶ የሚበቅል ሳር አይደለም። አሁን ያለው አስትሮተርፍ 3G የሚሉት የሜዳ በጣም ሃይ ኳሊቲ የተፈጥሮ ሳር ነው። ግን ደግሞ 90% ፋይበር አሸዋና ፋይበር 10% ነው አፈር ያለው እና ይሄ ኢንጂነሪንጉ ራሱ አሁን በአውሮፓ ዲግሪ ፕሮግራም አቀልድ የሜዳውን የመስራት እና ባለሙያ ካምፓኒ ነው የሚሰራው። አውትሶርስ ታደርጋለህ ማለት ነው። ቢኦኤ ቢዝነስ አውትሶርሲንግ የፉትቦል ክለቦች አንደኛው የወጪ ጠቃሚ ግን ደግሞ ወጪው ከፍ ያለ። ስለዚህ ሜዳ በየአመቱ ይቀየራል። እንደ አስፈላጊነቱ በአመት ሁለቴም ሊቀየር ይችል ይሆናል። በየአመቱ ግን ትቀይራለህ። ልክ እንደ ምንጣፍ ነው ተነስቶ ከዛ የሚነጠፈው። ሲነጠፍ ደግሞ እንዲሁ እንዳይመስል ከዛ ደግሞ የሜዳ ተንከባካይ መምሪያ አለ፣ ዲፓርትመንት። ያ ሁሉ ነገር ሰው ሁሉ ተካፍሎ ሚሊየንስ እና ሃንድረድስ ሚሊየንስ ነው። እንክብካቤ ይፈልጋል። እንዴ በአውሮፓ ጭፍግግ ባለ አየር ፀሐይ እኮ ይፈልጋል አይደል? ፀሐይ የለም። አርቲፊሻል ብርሃን ፓውዛ ሁሉ አላቸው አለ። በዚህ ላይ ትሪትመንት አለ። ምን አለው? ምክንያቱም ምን መሰለ ፉትቦል ቲም ማለት የአርቲስቶች ስብስብ፣ ጨዋታው ማለት ቲያትሩ ነው፣ ሜዳው ደግሞ መድረኩ። ይሄንን ሁሉ አዘጋጅተ መድረኩ ከሌለ እንደኛ ሀገር ነው የምትሆን። አንድ ተጫዋች ጥሩ ታለንት ኖሮት እንኳን የት ጋር ልተግብረው? አባጣ ጎርባጣ ሜዳ ላይ ኳስ ፓስ አድርገህ እንዴት ይሆናል? አይሆንም። መድረኩንም መስራት አለበት። ቲያትር ቤቱ ጥሩ ካልሆነ አርቲስቶቹ ጥሩ ቢሆኑ ጥሩ ቲያትር ልታያት የቲያትሩ መድረክ ነው ስቴዲየም ማለት ሜዳው ማለት። አሁን ይሄንን ያነሳውልህ አንድ ወጪ ለምሳሌ ይሄ አውትሶርስ ያደርጋሉ። በጣም ብዙ አውትሶርስ የሚደረጉ እና ወጪያቸው ዝርዝሩ ብዙ ነው። በዚህ ላይ ሰፖርቲንግ ስታፍ አሉ።
ማንቸስተር ዩናይትድ ሰምተህ ሊሆን ይችላል በእኚህ በሰር ጂም ራድክሊፍ በኢኔኦስ ይሄ ፔትሮኬሚካል ካምፓኒ ባለቤት የዩናይትድን 28% ሼር ከገዙ በኋላ ስፖርታዊ ውሳኔዎችን የመወሰን ስልጣን ጠቅልለው ወሰዱና የገቢ ቅነሳ እርምጃ ነው የወሰዱት። ይሄ እንግዲህ እንደ ፉትቦል ክለብ እንደ ተቋሙ ማለት ቡድኑ ላይ ሳይሆን ክለቡ ላይ ወደ 400 ሰራተኛ ነው የቀነሱት። ወጪ ቅነሳ ተብሎ ክሬዲት ካርድ ነው የነጠቁት። ክለቡ ለአንዳንድ ሰራተኞች የሚሰጠውን ፕሪቪሌጅ ሁሉ ቀሙ። ወጪው ብዙ ስለሆነ ነው። እና ፉትቦል ክለብ ዋናው ቢዝነስ በቡድኑ ዙሪያ የሚሽከረከር ቢሆንም ግን ሰፖርቲንግ ስታፍ ጥበቃ የለውም እንዴ? አለው እንደ ብዙ ሰራተኛ አሉ። ስቴዋርዶች አሉ፣ የጽህፈት ቤት ሰራተኞች አሉ፣ የትሬኒንግ ሴንተር ሰራተኞች አሉ። ትሬኒንግ ሴንተር ራሱን የቻለ ኢንስቲትዩሽን ነው። በቃ ራሱን የቻለ ተቋም ብለው እዛ ነው ሁሉ ነገር ስትራቴጃይዝ ቢደረገው። እዛ ያ ነው የፉትቦል ክለቡ የነርቭ ሴንተር እና እጅግ ዘመናዊ መሆን አለበት ለተጫዋቾቹ ፊዚካል ዌልቢንግ፣ ለፊትነስ ለምን የሚሆኑ የመጨረሻውን ሳይንስ። ምክንያቱም ፉክክሩ ማርጂኑ አሁን ጠባብ ስለሆነ የመጨረሻውን አለ የሚባል ሳይንስ ነው የሚጠቀሙት። ክትትሉ፣ ሕክምናው፣ ስፖርት ሳይንቲስቶች አሉ፣ ምን አሉ፣ እነዚህ ሁሉ ይከፈላቸው እና ፕሮፌሽናል ፉትቦል ወጪው ብዙ ነው፣ ገቢውም በጣም ብዙ ነው። ስለዚህ ነው እንግዲህ እንደየክለቡ ደረጃ ትልልቅ ተጫዋቾችን አንተ ስትቀጥር ስታስፈርም ደሞዛቸውም የፊርማ ክፍያቸውም ሌላም በጣም ከፍተኛ ነው። እነሱን መያዝ ራሱ በኮንትራክት ለዛም ነው እንግዲህ ያን ነገር በትክክል ባላንስ ካልተደረገ ኪሳራው ደግሞ ከፍተኛ የሚሆነው። ቅድም መነሻ ላይ እንዳልኩት እንግዲህ አርሴናል 5 ዓመት ወደኋላ ስንመለከት 52 አይቻለሁ፣ 42.5 አይቻለሁ ወደ 2020 እና 2021 ላይ እና መጨረሻ ላይ ደግሞ 2024 ላይ ነው። እሷ ደግሞ 1 ሚሊዮን ፓውንድ ኪሳራ ነው። ይሄ ሁሉ ኪሳራ ነበረ። አሁን እንግዲህ እንዳልከው ወደ 198 አለ። ከዛ ደግሞ 100 ስንት ነበረ ስናወራ ነበር? 154 የቻምፒየንስ ሊግ አለ። ወደ 300 ምናምን ይመጣል። እስቲ እንደው አሁን ባላንስ ሲያደርገው ይሄ ክለብ እንዴት ነው? ተጫዋችን መግዛት ነው የሚያደርገው? ምንድነው? ምን ላይ ቢያወጣው ነው የበለጠ አሁን ቀጣይነቱ? ቅድም ያነሳኸው ፕሮፊታቢሊቲ ሰስቴናቢሊቲ ሩሎቹ ስላሉ ቀጣይነቱን ለማረጋገጥ በምን መልኩ ነው እስቲ አንድ የእግር ኳስ ቡድን ትርፋማነቱን ሊያረጋግጥ የሚችል? የዘንድሮ ፕሮጀክሽን አርሰናል ብቻ ስፔሲፊካሊ ካየ ነው 771 ሚሊዮን ፓውንድ ገቢ ያገኛል ተብሎ ፕሮጀክሽን አለ። ይሄ ደግሞ በእንግሊዝ እግር ኳስ ታሪክ ይሄን ያህል ገቢ ያገኘ ፉትቦል ክለብ የለም። 771 ሚሊዮን በቻምፒየንስ ሊግ ላይ እስከ ጫፉ ድረስ ሄዷል። አላሸነፈም፣ ዋንጫውን ጫፉ ድረስ ሄዷል። ቢያሸንፍ ኖሮ ተጨማሪ ያገኝ ነበር። አሸነፈ ማለት ይኸውልህ ቻምፒየንስ ሊግን ስታሸንፍ አሁን 157 ሚሊዮን ፔዥ ያገኘ ሲባል የአውሮፓ ሻምፒዮን ስትባል ባይ ዲፎልት የቀጣዩ የአውሮፓ ሱፐር ካፕ ላይ ትሳተፋለህ ማለት ነው። ቀጥታ የአውሮፓ ሱፐር ካፕ ላይ ማለፍ ደግሞ 4 ሚሊዮን ፓውንድ ያስጨምራል። የአውሮፓ ሱፐር ካፕ ዋንጫ ማሸነፍ ደግሞ 1 ሚሊዮን ፓውንድ ያስጨምራል። ስለዚህ ፔዥ ተጨማሪ 4 ሚሊዮን ፓውንድ አገኛለሁ ብሎ መበደር ይችላል ማለት ነው። ክሬዲቱን ማያያዝ ይችላል። 1 ሚሊዮን ፓውንዱን ምናልባት ላገኝ ይችላል ከበረታው። አስቶን ቪላን ካሸነፈ 1 ይጨመርለት። አርሰናል ያጣው አሁን ዋንጫውን ብቻ አይደለም ቀጣዩን ተከታዩንም 5 ሚሊዮንም ነው ያጣው ማለት ነው። እንደዚህም ሆኖ ግን ቻምፒየንስ ሊግ በዚህ ሰዓት አሁን በተለይ በአዲሱ ፎርማት እነዚህ ሁለት የውድድር ዘመናት ምንድነው አንድ የአባ ዘፈን ነበረ። አባ የሚባል ጥንታዊ ዘፈን ዘ ዊነር ቴክስ ኢት ኦል ይላል። ዘ ሉዘር ስታንድስ አሎን ነው ምናምን ይሉ ነበር። እንደዚህ አይነት በጣም አሁን ድረስ የሚሰማ እና ሁሉንም ካሸነፍኩ ገንዘቡን ሁሉ ነው የምጠቀልለው። በአሁኑ አሁን አርሰናል ሊግ ፌዝ የምንለው የመጀመሪያ 36 ቡድኖች የሚሳተፉበት በአንድ ቦታ ላይ ተከማችተው በአንድ ሰንጠረዥ ላይ በሚጫወቱት ሁሉንም ጨዋታ አሸነፈ። ያ ማለት ባሸነፍክ ቁጥር ዩኤፋ የበለጠ ይከፍላል። አቻ በወጣህ ቁጥር ደግሞ ግማሽ ይከፍላል። በእያንዳንዱ ጨዋታ ከተሸነፍክ ብቻ ምንም አታገኝ። አሸናፊ ሁሉንም ያገኝ። እሱ ብቻ አይደለም። የሊግ ፌዙ የመጀመሪያዎቹ 6-8 ጨዋታዎች ሁሉንም ሰንጠረዡ መሪ ሆነ ከጨረስክ በቀጣይ ራውቱ ላይ እስከ ፍጻሜ ድረስ ያለው ቀላል ይሆንልሃል። ተጋጣሚዎች ቀላል ይሆኑ ይሆናል። ለዚህ እኮ ነው አርሰናል እኮ በመንገዱ ሁሉ አትሌቲኮ ማድሪድን ግማሽ ፍጻሜ ድረስ እስኪያገኝ ድረስ ከባድ ቡድን አልነበረም። ይሄ ማለት በቻምፒየንስ ሊግ በዚህ በአዲሱ ፎርማት ፉትቦል ክለቦች የሚያገኙት ክፍያ በጣም ጨምሯል። ለምን? ከ2 ዓመት በፊት ከነበረው የጨዋታ ቁጥር በዝቷል።
የጨዋታ ቁጥር በዛ ማለት ቲቪውም ስፖንሰሩ ምኑም ክፍያ ይጨምራል እና በዚህ ምክንያት አሁን ካይራት አልማቲ የሚባል የአዘርባይጃን ክለብ በጣም ሚኖት ሚጢጢ ክለብ ግን ፕሮፌሽናል ክለብ መጨረሻ ነው የወጣው በሊግ ፌዙ ላይ 36ኛ 18.2 ሚሊዮን ፓውንድ ነው ያገኘው በዛ ስለተሳተፈ ምንም ጨዋታ አላሸነፈም ጀስት ስለተሳተፈ አሁን የሱ ወጪውስ እንዴት ነው አሁን ወጪው በደረጃው ነው አሁን ካይራት የሚይዛቸው ተጫዋቾች እንደነ የነ ዴክላን ራይስ አይነት 105 ሚሊዮን የሚሸጡ አይደል የታለንት ልዩነት አለ ታለንት ነው ዋጋን ከፍ ዝቅ የሚያደርገውና ይሄ ሁሉ ካየኸው እንደ ቻምፒየንስ ሊግ ባሉ ውድድሮች ላይ የሚገኘው ውጤት በጣም ይልቃልና አርሰናል ዘንድሮ በቻምፒየንስ ሊግ 154 አገኘ በዛኛው 198 አገኘ ይሄ እንግዲህ በሌሎቹ ያለውን ድርሻ የገቢ ድርሻን ሳያካትት ነው ይሄ ቀጥታ ከአወዳዳሪዎቹ የተገኘ ነው ፒኤስጂ 157 አገኘ እሱም ለራሱ እንትን ይላል እንግዲህ ይሄንን እንዴት ነው የሚጠቀምበት የሚለው መሰለኝ ዘንድሮ ብቻ አይደለም ማሰር የሚያደርገው ያለፉት ዓመታት ኪሳራህም እዚህ ጋር ፒኤስአር ማለት ይወለ ፕሮፊታብል ኤንድ ሰስቴናቢሊቲ ሬጉሌሽኑ ራሱ የሚሰላው በ3 ዓመት ሳይክል በ3 ዓመት ውስጥ ከከሰርክ እንኳን የኪሳራ ደረጃ ገደብ ተቀምጦለታል ከዚህ በላይ መክሰር አትችልም የግድ አትርፍ አትባልም ክሰር መክሰር ኪሳራውን ግን ለከታ በጅለት ገድበው ማለት ኦርጋኒክ እድገት እንዲኖር ነው በፉትቦል ክለቦች ውስጥ ያ ማለት በትንሹ ክለብና በአረብ ባለሀብቶች የተያዙ ድንገት በአንድ ጀንበር ሀብታም የሆኑ ክለቦች መካከል ያለው ልዩነት በጣም እንዲጠብ ያደርጋል ቁጥጥር አለ ዝም ብለህ አታውጣው እና ሁሉ ነገር ስትራቴጂ አለው አሁን የአርሰናል ስትራቴጂ ምንድነው ብትለኝ በዚህ ሰዓት ላይ ዳይናስቲ ማለት በፉትቦሉ ዓለም ዳይናስቲ የሚባለው ዶሚናንት ሆነ 3-4 ዓመታት የማይሸነፍ ቡድን ሆነ መቅረብ አሁን የሆነ ሳይክሉስ ገብቷል አርሰናል የቀረው አሁን ይሄንን አታኪንግ ፍሉዌንሲውን ማስተካከል ለዚህ ነው ከፒኤስጂ ጋር በጣም ዲፌንሲቭ ሆነ የተጫወተ ያቁታል ደካማ ጎናቸው ያ ቡድን ተጋጣሚው ግን አታክም ዲፌንሱም ተሰርቷል ስለዚህ በዚህ ቢልዲንግ የግንባታ ሂደት ውስጥ ሰርክሉ ስኪን በደንብ እንዲገጥም በአውሮፓ ደረጃ በፕሪሚየር ሊግ ገጥሞለታል በአውሮፓ ደረጃ እንዲገጥምና በፕሪሚየር ሊግ ደግሞ አሸናፊነቱ ቀጣይ እንዲሆን ደካማ ጎኑን ምን ያደርጋል በጣም አጠናክሮ ዴድውድስ ቆርጦ ፍሬያማ የሆኑ ቅርንጫፎችን አፍርቶ ለሚቀጥለው ሲዝን መምጣት አለበት ያ ማለት ከዘንድሮ ይልቅ ለሚቀጥለው ሲዝን ጠንካራውን አርሰናል እናያለን ማለት ነው ይሄ ነው ስትራቴጂው ይሄን እዚህ ላይ ነው በጥንቃቄ ገንዘባቸውን የሚያወጡት በጣም አንዳንድ ደካማ ጎኖች የምትላቸው ስስ ብልቶቻቸውን በገበያ ያጠናክራሉ ማለት that's it በትራንስፈር ጊዜ የሚያስፈልጋቸውን አጥቂ ሚድፊልደርም ያንን ነገር ማድረግ መሙላት ነው እንግዲህ እስቲ ፕሮፊታቢሊቲ እና ሰስቴናቢሊቲ ላይ የመጨረሻ ጥያቄ ላድርግልህና መንሱሬ ልክ አሁን 3 ዓመት ከተጠናቀቀ በኋላ 3 ዓመት ከስር በተከታታይ አሁን ለምሳሌ እኛ ሀገር ላይ ንግድ ፍቃድን ወደ ሽቀላ ልመልስና እኛ ሀገር ላይ በተከታታይ ስከስር 3ኛ ዓመት ላይ አይ እንደው ካፒታልህን ከበላህ አብሶ ደግሞ ንግድ ፍቃድ አይታደስም ትባላለህ what is ያ ነገር እና እዚህኛው ላይ ሲመጣ 3 ዓመት በተከታታይ ከከሰረ ያስ ሊሚት ካለፈ ምንድነው የሚሆነው የአንድ የእግር ኳስ ቅጣት አለው ግን ብዙ ጊዜ ክለቦች አይደፍሩ ለምሳሌ ዛሬ የአውሮፓ ሻምፒዮን ሆኖ እንደዚህ በድል አድራጊነት ደረቱን ነፍቶ በገቢ ሰማይ ነክሶ አሁን የወቅቱ ሀያል የሆነው ፒኤስጂ አንድ ወቅት ላይ በኤፍኤፍፒ ተቀጥቷል ፋይናንሻል ፌር ፕሌይ ማንቸስተር ሲቲ በኤፍኤፍፒ ተቀጥቷል የ3 ዓመቱ ሳይክል ታይቶ ህጉን ስራ ከልክ በላይ ከስሯል በሚል እና ማንቸስተር ሲቲ ራሱ ከዚህ ፋይናንሻል ፌር ፕሌይ አሁን እንኳን ዩኤፋ ይሄንን ወደ ስኳድ ኮስት ምናምን ብሎ ሌላ ፎርሙላ አምጥቷል ግን በፋይናንሻል ፌር ፕሌይ ያጠፏቸው ጥፋቶች አሁንም በ115 ክስ ውስጥ ተይዘዋል አጥፍተዋል ተብሎ የተጠረጠሩበት ፋይናንሻል ፌር ፕሌይ ምን ይላል መሰለ ለምሳሌ የማስታወቂያ የገበያ ዋጋ አለ ከብራንድህ ጋር ከብራንድ ቫልዩ ጋር አብሮ መሄድ በማንቸስተር ሲቲ እዚህ ላይ ኤቲሃድ የሚለውን አየር መንገድ አርማ ለመለጠፍ የገበያ ዋጋ ምን ያህል ያለ ኢኩዊቲ በዚህ በቃና ቴሌቪዥን የ1 ደቂቃ የማስታወቂያ ዋጋ አለ ለምሳሌ የገበያ ዋጋ ነው ኤክስ በተባለ ቲቪ አለ ዋይ በቲቪ ስለዚህ ታውቋል የቴሌቪዥን ጣቢያዎቹ እንደተመልካቹ የማስታወቂያ ዋጋ ታውቃለህ ግን አሁን እንበልና ለምሳሌ
በአንድ ደቂቃ 1000 ብር ይከፈላል ቢል ቃና ለምሳሌ የገበያ ዋጋ ይሄ ነው ብሎ ካመነና በነፃ ገበያ ይሄን እየሸጠ ካለ ሌላኛው ቴሌቪዥን ደግሞ 500 ብር ነው ቢል አንዱ 700 አንዱ 800 ቢል ከ500 እስከ 1000 ብር ነው የማስታወቂያ ዋጋ የአንድ ደቂቃ ብለ ይሄ ነው የገበያ ዋጋ አቨሬጅ መውሰድ ትችላለህ። ግን አንዱ እግር ኳስ ክለብ መጥቶ 2000 ብር ነው ያስከፈልኩት ቢል ማንንም አያምነው። የገበያ ዋጋ አይደለም። ማንቸስተር ሲቲ በኤቲሃድ ያደረገው ይሄንን ነው። ኤቲሃድ ማለት የአቡዳቢ የሼክ ማንሱር ቤተሰቦች የሼክ ማንሱር ቢን ዘይድ አናህያን የአናህያን ቤተሰቦች ንብረት ነው። ኤቲሃድ የአቡዳቢ ኤሚራት ንብረት ነው። የማንቸስተር ሲቲ ባለቤት ማን ነው? የአቡዳቢ ኤሚራት ሮያል ፋሚሊዎች ናቸው። ስለዚህ ያኔ 2008 ላይ ክለቡን ሲገዙ ከሌሎቹ ጋር ለመፎካከር ሲያቅታቸው የሚጠረጠሩት አሁን ኤቲሃድ የተባለውን ስፖንሰር አመጡና ከገበያ ዋጋ በላይ ለማንቸስተር ሲቲ ገቢ አደረጉ። ያ ማለት ሼክ ማንሱር ከቀኝ ኪሳቸው ገንዘቡን አውጥተው እዚህ ውስጥ ከተቱ። እርሳቸው አይጎዱ። ግን ማንቸስተር ሲቲን ምን ይጠቅመዋል መሰለ? በገበያው ላይ ገቢው በዛ ተብሎ በፋይናንሻል ፌር ፕሌይ ላይ ትልልቅ ተጫዋቾችን በብዛት እንዲያስፈርም አቅም አለው ሊያስብል ይችላል። ይሄ ህገወጥ ነው፣ ጥፋተኛው ነው ከተገኙ። ከዚህና ከተያያዥ ጉዳዮች ጋር 115 ክስ አለበት። ትርፋማ ነው። ትርፋማ ስለሆነ ትልልቅ ተጫዋቾችን በትልልቅ ገንዘብ ሊያስፈርም አቅም አለው፣ አይከስርም የሚለውን ነገር እንደማረጋገጫ ይጠቀሙበት። የራሳቸው የሚያቀርቡት ሪፖርት ነው። ግን ዩኤፋ ግን የራሱ መመዘኛ አለው። ኖ እዚህ ጋር አልደረስክም። ሲቲ አሁን ደርሷል እዛ ጋር ባይገርም። አሁን የአውሮፓ ሻምፒዮን ሆኗል። የፕሪሚየር ሊግን ተከታታይ አሸናፊ ሆኗል። ብራንዱ ላይ ደርሷል። አሁን ቢሆን ይታመናል። ያኔ ግን ከኤቲሃድ ጋር መጀመሪያ ሲፈራረም ያቅም አልነበረው። ፋይናንሻል ፌር ፕሌይ ህጉን በትክክል አልተገበረም በሚል የ3 ዓመቱ ኪሳራ ዩኤፋ በሚተነትነው የገበያ ዋጋ ከለካው ኢማጂን ከባድ ኪሳራ ውስጥ ነው የሚያገኘው። ስለዚህ ቅጣቱ ከባድ። ለዚህ ነው ከዲቪዥን ሁሉ እርግጥ በፕሪሚየር ሊጉ ላይ መቅጣት እንትን የለውም። የአውሮፓ እግር ኳስ ማህበር በአውሮፓ ነው ያኔ በፋይናንሻል ፌር ፕሌይ ቀጣው ጥፋት ተገኝቷል ብሎ። ይሄ ግን የኤቲሃዱ ኬዝ እና የመሳሰለው ግን በፕሪሚየር ሊግ ነው የተያዙ 115 ክስ ያለበት። በአብዛኛው ጥፋተኛ ከተደረገ ነጥብ ይቀነስባል። ይኸውልህ ሊጎች ከዲቪዥን ማውረድ አይችሉም። አወዳዳሪ ድርጅቶች ፕሪሚየር ሊግ ውረድልኝ ከዚህ ይጥፋልኝ ከዚህ ማለት አይችልም። በውድድር ተሸንፈ ነው የምትወጣው። ግን ምን ያደርጋል መሰለህ? ነጥብ ይቀንስባል። ሲዝኑን ስትጀምር በኔጌቲቭ 30 እንድትጀምር ትደረጋል። ስለዚህ በቃ ያንን እስክጨርስ ድረስ 10 ጨዋታ እስክታሸንፍ ድረስ አንተ ዜሮ አትደርስም ማለት አየው። እና የፋይናንሻል ፌር ፕሌይ የፒኤስአር ምናምን ቅጣቱ ይሄ ነው። በመጀመሪያ በገንዘብ ትቀጣለህ። የስኳድ ለአውሮፓ ውድድር የምታስመዘግበውን የተጫዋቾች ብዛት እንድትገድብ ትደረጋለህ፣ እንድትቀንስ ትደረጋለህ። በዚህ ሁሉ ተመክረህ እምቢ ካልክ ከውድድር ሁሉ ልትታገድ ትችላለህ። ግን እዛ ጋር አይደርሱም ብዙ ክለቦች አብዛኛው። በጣም አመሰግናለሁ መንሱርዬ ለቆይታችን። እንግዲህ እስቲ የሚቀጥለውን ዓመት አርሰናል አሸንፋል። ለአርሰናል ደጋፊ ስለሆንኩ እሱ እንድትል ፈልጌ ነው። ምንድነው የምታስበው? እስቲ ፕሮጀክሽን ልበል። ይመስላል የሚቀጥለው ብቻ ሳይሆን አሁን በነገርኩ ማብራሪያ አርሰናል አሁን መሰረቱን በጣም አጠናክሯል። ሌሎቹ ሽግግር ውስጥ ነው ያሉት። ማንቸስተር ሲቲ አሰልጣኝ ቀይሯል፣ ቼልሲ አሰልጣኝ ቀይሯል። ማን ዩናይትድ ገና በቋሚ ኮንትራት አሁን ነው ያስፈረመው አሰልጣኝ። ቡድኑ መልሶ መገንባት አለበት። ቼልሲ ባልተረጋጋ ሁኔታ ውስጥ ነው ያለው። ሊቨርፑል አሰልጣኝ ቀይሯል፣ ባልተረጋጋ ሁኔታ ነው ያለው። ያ የክሎፕ ድል አድራጊው ስብስብ አሁን ቀስ እያለ ፌድ አድርጓል። አዳዲስ ተጫዋቾች መጥተዋል። እነሱም ኢንተግሬት የሚደረጉበት መንገድ ግራ ገብቷቸዋል። ሊቨርፑሎች በአዲስ አሰልጣኝ እንሞክር ብለዋል። እንግዲህ በኢራኦላ ተፎካካሪዎች ሁሉ እንደዚህ በተዳከሙበት ሰዓትና አንሰርቴኒቲ ባለበት ሰዓት አርሰናል መሰረቱን አጠናክሯል። ይኸው ካዝናውን አደልቧል፣ ኮንፊደንሱን ከፍ አድርጓል። የትልቅ ዋንጫ ከርስ እርግማን ይባላል ተነስቶለታል። ይሄ ከርስ እርግማን ተሰብሮለታል። ግን ምን ይፈልጋል አሁን? ስትራቴጂካሊ በጥልቀት በማሰብ እነዚህን ስስብልቶቹን ነው የቡድኑ ደካማ ጎኖቹን ማጠናከር ነው ያለበት። ካጠናከረ አትጠራጠራ። በአርሰናል ዳይናስቲ የሆነ ስርወ መንግስት እንደሚባለው አለ፣ ስርወ ቡድን አለ። ረዘም ላለ ጊዜ የበላይ የመሆን እድል አለ ከተጠቀሙበት። እንግዲህ እስቲ ያው አሜን ብለናል። እንደዚህ ነው የምለው። መንሱርዬ ቴንኪው በጣም ለቆይታችን ለትንታኔ አመሰግናለሁ።